እስኪ በስደት ላይ ለመዳም ቅመሞች እስኪ ትንሽ ላንሳ። ብረት ድስቱ 100 ሳህኑ 150 ቁማቱ ውላለች አንዱ ስታኖረው አንዱ ስታነሳ። ቤተሰብ ሲደውል ቢከፋትም እንኳ ትላለች ደህና ነኝ ስልኩ ስታነሳ። ስደጓዘ ብዙ አያለው አበሳ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወድና የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? የእናንተን ብርታትና የእናንተን ጥንካሬ ሳላመሰግን ሳላደንቅ ማለፍ ንፉግነት ነው፣ እኔን ጨምሮ ማለት ነው። ስንት ነገር እያነሳ ነው እየጣል ነው ምናምን። በዛ መሀል ላይ ቤተሰብ ሲደውል የቤተሰብን ሰላም፣ በዛ ላይ ደግሞ አድናቂዎች ሁነን የተደናቂዎችን ነገር ስናወጣ ስናወርድ ከእህቶቻችን ጋር ስንባላ ስንናከስ ምናምን እያለን ያለ ነው። ኤኒዌይን ቤተሰቦቼ አብሽሩ፣ ለሁሉም ነገር እንግዲህ ብርታቱን ይስጣችሁ። ዛሬ አራተኛ ቀናችን ነው። አላህ ያበርታችሁ፣ በዱዓችሁ አትርሱኝ። እንግዲህ ትናንትና ያው ፍቅርና ፈዋድ መተው ነበረ። እንግዲህ ያው እኔ ብያለሁኝ ካለ አንዳንድ ቦታዎች ላይ በቃ እኔ ሁሉም ነገር ይቅርብኝ፣ በፍቅር የመተዛዘላቸው ምናምን ቀርቶብኝ እንደዚህ እየተጨቃጨቁ ራሱ ይምጥልኝ ነበር። እየተጨቃጨቁ መተው አይቻቸዋለሁኝ። እንግዲህ ያው ምን የሚሆን ምንም ለኸይር ነው። አብሽሩ። እውነት ለመናገር ለኛም ስራ ፈጠሩብን ማለት ነው። የእውነት ስራ ለምትወዱ ሰው ይሄ አይደለም የሚገባው ማለት ከምትወዱ ሰው ይሄን አይደለም ማየት የምትጠብቁት። በቃ አሁን ያለንበት ወቅቱም ታውቃላችሁ፣ በሁለቱም ሃይማኖት ውስጥ ጾም ነው፣ ዱዓ መደረግ እንዲሁም ጸሎት መደራረግ ምናምኑ ነው። ሁላችንም ያው መነቋቆሩን ወደ ኋላ ትተን ወደ ራሳችን የተመለስነውን ብዙዎቻችን ተመልሰናል። አልሐምዱሊላህ አላህ Subhanahu Wa Ta'ala ለነሱም እንግዲህ ማስተዋሉን ይስጣቸው፣ ለኛም ማስተዋሉን ይስጠን እላለሁ ማለት ነው። ትናንትና በተሰራው ቪዲዮ ላይ አሁንም ውርጅኙ እየወረደ ነው ያለው። አላህ Subhanahu Wa Ta'ala ማስተዋሉን ይስጣችሁ። እህቶች እየተሳሳታችሁ ምንም ይሁን ጥቅም የለውም። እናንተ በእጃችሁ ለምትጽፉት ነገር በጌታችሁን ባታስቆጡ ባታሳዝኑ ጥሩ ነገር ነበረ። በዛ ላይ ደግሞ ወንድሞቻችን ናቸው። ወንድማችሁን በዚህ ልክ ባታብጠለጥሉት ጥሩ ነበር። ባታብጠለጥሉት እውነት ለመናገር አሞኛል፣ ልቤና ያመመኝ የእውነት ተው እንኳ ስትባሉ ብተው ምን ችግር አለው? ጊዜ መልስ ይሰጣል። ነገሮችን እያያቸዋቸው ነው፣ በተደጋጋሚ እየመጡ ነው ያሉት ነገር። እንደው ቢያንስ እንኳ በእያንዳንዳችሁ በስልክ ተደዋውሎ ማውራት ባይቻል በደንብ ጠንቅቃችሁ ታውቃላችሁ ይሄ ነገር ስራ መሆኑ ማለት ነው። ስራ መሆኑን እያወቃችሁ ግን በዚህ ልክ ድጋሚ ውርጅኝ ባትወርዱ ይሻል ነበር። ለእናንተም ነው፣ ለእኛ ብቻ ሳይሆን ለእናንተም ለህሊናችሁ ረፍት እንዳይነሳችሁ ነው፣ ሌላ ነገር አይደለም። ለእናንተም ለህሊናችሁ ረፍት እንዳይነሳችሁ በማለት ያክል ነው እንጂ ፉአድ ምንም ያክል ክፋት የለውም። የእውነት ለመናገር ክፋት የለውም። በቻለው አቅም ለሰው ልጅ ስሜት በጣም የሚጠነቀቅ ልጅ ነው። በዚህ ልክ ግን እንደው ባታረጉት፣ እውነት ለመናገር ባታረጉት። እናንተም ተሳስታችሁ ሰውንም የእናንተን የጻፋችሁትን ኮሜንት በማየት መሳሳቱ ተገቢ አልነበረም። ግን ቢሆንም ምን ማድረግ አይቻልም። የተሻለውን ነገር ይዞን ነው። አላህ Subhanahu Wa Ta'ala ለሁላችንም ማስተዋሉን ይስጠን። በድጋሚ ነው የምላችሁ። እንግዲህ ዛሬም ይኖራል ብዬ ተስፋ አደርጋለሁ። በማን እንደሚመጡ ባላቅም አብረን ምን እንደሚመጡ ምን ይዞልን እንደሚመጡ ደግሞ ያው አሁንም ቢሆን ተረጋጉ፣ እባካችሁ ተረጋጉ ማለት ነው። ምንም አይጠቅማችሁም። ምንም የሚጠቅም ነገር አይደለም። ምላስ አጥንት የላትም። የሰው ልጅ ግን ሰርስራ ነው የምትወጋው። የእውነት ለመናገር ደግሞ ኮሜንታችሁ ደግሞ ይነበባል። በደንብ ነው ኮሜንት የሚነበቡ። ለምን ራሳችሁን ትዝት ላይ እንደምትጥሉ አላቅም እንጂ ማለት ነው። በዛ ላይ ደግሞ ለምንድን ነው ይህን ያክል ፈጣሪያችሁን እስኪ ወደ ፈጣሪያችሁ ተመለሱ። የእውነት መልካም ነገር ለራስ እኮ ነው። መልካም ነገር ብትጽፉ እኮ መልካም ነገር ብታስቀምጡ ሰው ተምሮበት ያልፋል ብላችሁ ጥሩ ነገር ብታስቀምጡ ምን ችግር አለበት? እንዴ ከቻላችሁ መልካም ተናገሩ። አለዛ ደግሞ ዝም በሉ። በቃ ከቻላችሁ መልካም ተናግራችሁ ወይንም ምክር ነገር የሚመለሱበትን ከእንደዛ አይነት ሀያት ውስጥ የሚወጡበትን መውጣት ባለባቸው መንገድ ወጥተው። አሁን ያለንበት ወቅቱ የጨዋታ አይደለም፣ እድል ነው የተሰጠንና እድላችንን እንድንጠቀምበት በዱዓችሁም በጸሎታችሁም እንድትበረቱ በሚል መልእክት ብታስተላልፉላችሁ ምን ችግር አለው? ግን እውነት ለመናገር እንደው ከምናችሁ ውስጥ ይቀንሳል? ምናችሁ ውስጥ ይጎልባችኋል? እንደው ይህንን ያክል እኔ ህሊናችሁ ግን አይወቅሳችሁም? እረፍት ያገኛል? የእውነት ህሊናችሁ ፈቅዶላችሁ ይሄን ያክል ጽፋችሁ እውነት ትተኛላችሁ? እውነት ሰላምን ታገኛላችሁ? ዝም ብላችሁ መጥፎ ንግግር መጥፎ ቃላት ወራችሁ ሰው ላይ ሰላማችሁ አይነሳም? እኔ እውነት ለመናገር ሰላም አይኖረኝም።
ሰላምን አላገኝም። ያን ሰው እንደምንም ብዬ በባሌም ብዬ ወይ ማለት እኔ ይቅርታ ጠይቄው በቃ ይቅርታ እባክህ ለአላህ ብለህ ይቅርታ አድርግልኝ፣ እባክህ ለፈጣሪ ብለህ ይቅርታ አድርግልኝ፣ ተሳስቼ ነው፣ ተናድጄ ነው፣ ስሜታዊ ሆኜ ነው የተናገርኩ ብዬ እንኳ ብዬው የማላገኝባቸው መልኮች ከሆኑ እኔ መነካካት አልፈልግም። ግን ተነጋግረው መፍታት ከተቻለ ተነጋግረው መፍታት፣ ካልተቻለ ደግሞ ብዙ ጊዜ እኔ ዝምታን ነው የምመርጠው ማለት ነው። ለምታውቁኝ ሰው ታውቁኛላችሁ፣ የእውነት ለመናገር ለማታውቁኝ ደግሞ እውነት ለመናገር እኔ ዝምታን እመርጣለሁ። ዝም ምለው ደግሞ መናገር ሳልችል ቀርቼ አይደለም፣ መናገር እችላለሁ፣ ግን ስለምፈራ ነው። የሰው ልጅ ቅስም ላለመስበር፣ የሰው ልጅ ልብ ላለመስበር፣ ሰዎችን ላለማሳዘን የእውነት እንደዛ እየፈራው ነው እንጂ አለዛ እኔ መናገር ነበረ። ግን አላህ ዋዬ አግዞኝ ረድቶኝ ሰምቼ እንዳልሰማው አይቼ እንዳላየው እማልፍበትን ልቤን ሰፊ አድርጎ ስለሰጠኝ አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ። ለሁላችሁ መመኝላችሁ ነገር ቢኖር ማስተዋል ይስጣችሁ የኔ ውድ እህቶች። እውነት ለመናገር ያላችሁበት አሁን በጣም ደስ አይልም። የእውነት ለመናገር መነገር የሌለበትን ሰው እየተናገራችሁ ነው ያላችሁት። አጥፊ እንኳ ቢሆን እሰይ ችግር የለውም። አጥፊ አይደለም ስራ ነው ተብላችኋል። ተባል የሚባውን ነገር ነው የሚለው። ይሄ ነገር እየሆነ እያወቃችሁ በዚህ ልክ ለፈዋድ በዚህ ልክ እኔ እውነት ለመናገር እንደው ሙስሊሞቹም አላህን ፍሩ፣ ክርስቲያኖቹም ደግሞ ፈጣሪያችሁን ፍሩ ማለት ነው። እባካችሁ እናንተም ተሳስታችሁ እኛንም አታሳስቱን። እናንተ የምጽፉትን ነገር ግዴታ ደግሞ ቤተሰብ እስከሆናችሁ ድረስ ምን ተብሎ ይሆን ምን ተፈጥሮ ይሆን ምን መልእክት ኑሮ ይሆን ብላችሁ ማንበባችሁ አይቀርም እና በዛ መልኩ ደግሞ እኛም ስትላይ እየወደቅን ነው። እዘኑ ለእኛ ለእህቶቻችሁም እንተዛዘን እርስ በርሳችሁ ማለት ነው። እውነት ለመናገር በምድር ስታዝኑ በሰማይ ይታዘንላችኋል። ለሁላችሁም ማስተዋል እንዲሻን እለምናለሁኝ። ሁላችሁም በጾማችሁ በዱዓችሁ በርቱ፣ በኢባዳችሁ በርቱ። ከነዛ አይነት ሀያቶች በዚህ የመጣው ነገር እውነት ምንም ጥቅም የለውም። እንዲሁም ሌላ ነገር ነው ይዞ አጥፍቶ የሚሄደውና ከዛ አይነት ነገር ውስጥ እንዲወጡ ያው ቻላችሁ መልካም ነገር ተናግራችሁ ለመምከርና ለመዝከር ሞክሩ። ቪዲዮውን እስከ መጨረሻው አይታችሁ ሀሳብ አስተያየት